ቲክቶከሩ ታኩር ዘር ላይ የተረዳ በሚል ከፍተኛው ጅምብር አስነስቷል። ይባስ ብሎ ባለሀብቱ ወርቁ አይተነው ለቲክቶከሩ ስጦታ ከመስጠት ባለፈ የ15 ሚሊዮን ብር ድጋፍ ለደብረ ብርሃን ተፈናቃዮች ማድረጋቸው ነገሩን የበለጠ አጥዞታል። አግማስ ኢትዮጵያ የተሰኘው የበጎ አድራጎት ድርጅትም የባለሀብቱን ድጋፍ እንደማይቀበል አስታውቋል። ይህን ተከትሎ ባለሀብቱ ያልተጠበቀ ምላሽ ሰጥተዋል። እናስደምጣቸዋለን። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ህወሓት የተሰበሰበውን የእርዳታ ገንዘብ በመንጠቅ ኃይሉን እያደሰ እንደሚገኝ በመጥቀስ በኦንላይን ገንዘብ የሚሰበስቡ አካላትን ከድርጊታቸው እንዲቆጠቡ ማሳሰባቸውንም እንመለከተዋለን። ወዲህ ደግሞ በዩጋንዳ በተካሄደው የአፍሪካ አዋርድ ላይ 2 ሽልማቶችን አሸንፋ ወደ ሀገሩ የተመለሰችውን የዩቲናስን ደማቅ አቀባበልና ያልተጠበቀ ሹመት ማግኘቷን እንዳስሰዋለን። በመጨረሻም ሞን በሚል ስም የሚታወቀው ቲክቶከር በአጸያፊ ንግግሮቹ ምክንያት በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ማስታወቁን ተከትሎ የህዝቡን የተዳፈነ ስሜትና አስተያየቶች ልናስደምጣችሁ በዚህ ጥንቅር ተገናኝተናል። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁኝ ጥቂት ዝለቁማ። በአሁኑ ሰዓት በኢትዮጵያ የቲክቶክ ታሪክ ውስጥ ታይቶ የማይታወቅ ታላቅ የሰብአዊነት እንቅስቃሴ እየተካሄደ ይገኛል። ይህ እንቅስቃሴ በደብረ ብርሃን መጠለያ ጣቢያ ለሚገኙ በሺዎች ለሚቆጠሩ ተፈናቃይ ወገኖቻችን የተስፋ ብርሃን ሆኗል። ታኩር በተባለው ወጣት የቲክቶክ አስተባባሪነት የተጀመረው የገቢ ማሰባሰቢያ መርሃ ግብር የተራቡ ወገኖችን ለመመገብ፣ የታረዙትን ለማልበስና የቆሰሉትን ለመጠገን የተነሳ የልግስና ሰራዊት ነው። በደብረ ብርሃን መጠለያ ጣቢያ የሚገኙ ወገኖቻችን ከቅዝቃዜና ከረሃብ ጋር በሚታገሉበት በዚህ ወቅት የኢትዮጵያ ሕዝብ ከዳር እስከ ዳር እጁን በመዘርጋት እኔ ለወገን ያለው እያለ ነው። የዚህ የበጎ አድራጎት እንቅስቃሴ ከፍተኛ ነጥብ ላይ የደረሰው ታዋቂው ባለሀብት አቶ ወርቁ አይተነው በዝግጅቱ ላይ በቀጥታ በመሳተፍ የሰጡት ድጋፍ ነው። አቶ ወርቁ ለደብረ ብርሃን ተፈናቃዮች 15 ሚሊዮን ብር በመለገስ የልግስናውን አድማስ አስፍተውታል። ይህ ልገሳ ገንዘብ ብቻ ሳይሆን በመከራ ውስጥ ላሉ ወገኖች ብቻቸውን አይደላችሁም የሚል ትልቅ የሞራል ስንቅ ነው። ታዋቂው ባለሀብት አቶ ወርቁ አይተነው ለተፈናቃዮች 15 ሚሊዮን ብር በመለገስ የጀግና ተግባር ሲፈጽሙ በታኩር ታማኝነትና ትጋት ተደንቀው ለወጣቱ የ5 ሚሊዮን ብር ዋጋ ያለው መኪና በስጦታ ለማበርከትም ቃል ገብተዋል። ይህ ተግባር ለበጎ ሰሪዎች የሚሰጥ ትልቅ ማበረታቻና ማህበራዊ ሚዲያ ለቁም ነገር ለሚጠቀሙ ወጣቶች የተሰጠ ትልቅ ክብር ሆኖ ሳለ ቲክቶከሩንና ባለሀብቱን አመዳፋሽ ያደረገ አንድ ያልተጠበቀ መረጃ ተሰምቷል። አግማስ ኢትዮጵያ የአቶ ወርቁን የ15 ሚሊዮን ብር እርዳታ ፖለቲካ ስለሆነ አልቀበልም ብሏል። ድርጅቱ ምክንያቱን ሲያስቀምጥ ድርጅታችን ከፖለቲካ ከዘርና ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካም ይሁን ሌላ ዓላማ ካለው ግለሰብም ይሁን ድርጅት ድጋፍን የማይቀበል መሆኑን ለማረጋገጥ እንወዳለን በማለት ጠንካራ መግለጫ አውጥቷል። ከዚህም በኋላ በታኩር በኩል በቲክቶክ ገበያ እናሰባስብም ብለዋል። ይህን ተከትሎ ባለሀብቱ አንዴ ቃል ገብቻለሁ ገንዘቡን በሌላ መንገድ አስገባለሁ በማለት ቃል የተገባውን ገንዘብ ወደ ካዝናቸው እንደማይመልሱ መናገራቸው ያልተጠበቀና አነጋጋሪ ጉዳይ ሆኗል። ይህ ብቻ ሳይሆን ይህ መልካም ስራ በሶሻል ሚዲያ ላይ አለመግባባቶችን ቀስቅሰዋል። ነገሩ ከደግነት አልፎ ወደ ዘር ፖለቲካ ተጎትቶ ብዙዎችን የሚያከራክር የቃላት ጦርነት ሆኖ ሰንብቷል። የክርክሩ መነሻ አንዳንድ ሰዎች ለምንድነው ትኩረቱ ሁሉ ደብረ ብርሃን ላይ ብቻ የሆነው? በሌላው የአገሪቱ ክፍል ለምሳሌ በህፃጽ መጠለያ ያሉ ወገኖቻችን አይራቡም የሚሉ ጥያቄዎች መነሳት ጀመሩ። እንደውም አንዳንዶች ነገሩን ከደግነት ይልቅ ዘረኝነት ያመዘነበት እርዳታ ነው እስከማለት ደርሰው ነበር። በህፃጽ ጉዳይ ግንባር ቀደም ተሳታፊዎች የነበሩት አዶናይና ጆን ዳንኤልም በቤተሰብ የክልሉ ፍሬ መሆናቸው ሲታይ፣ በዚህ በኩል ደግሞ የባለ ሀብቱና የታኩር ለደብረ ብርሃን ተፈናቃዮች መቆማቸውን ያስተዋሉ ተቺዎች እንደ ምክንያት ያነሱት ጉዳይ የረጅና የተረጂዎችን የትውልድ ቦታ መገጣጠም ነው። እውነታው ግን ከዚህ ይለያል። ለነዚህ ቅሬታዎች የተሰጠው ምላሽ በጣም ሰብአዊነት የተሞላበት ነበር። ብዙዎች ደብረ ብርሃንን መርዳት ማለት ህፃጽን መርሳት አይደለም፣ ህፃጽን መርዳት ደግሞ ደብረ ብርሃንን መጥላት አይደለም በማለት ነገሩን በሚዛናዊነት አስረድተዋል። እንዲያውም ሰሞኑን በተለያዩ ሶሻል ሚዲያ ንቅናቄዎች ለህፃጽ ወገኖቻችን ከፍተኛ እርዳታ ሲሰበሰብና ሲደረስላቸው መቆየቱ ይታወቃል። በደብረ ብርሃን ያሉ ወገኖቻችን ደግሞ ሁኔታቸው በጣም አስቸጋሪ ስለሆነ ለነርሱም መድረስ ግዴታችን ነው። በአጭሩ ለሁሉም ወገኖቻችን እኩል እንጨነቃለን። አንዱን መርዳታችን ሌላውን እንደ መጥላት ሊቆጠር አይገባም ሲሉ በርካቶች ሀሳባቸውን ሰጥተዋል።
ዛሬ በማህበራዊ ሚዲያ ላይ የምናየው የቃላት ጦርነትና የዘር ፍርጅ ልብን የሚሰብር ተስፋንም የሚያስቆርጥ ሊመስል ይችላል። ለምን ይሄኛው ተረዳ፣ ለምን ያኛው ተረሳ የሚሉ ጥያቄዎች በቅንነት ሳይሆን በጥላቻ መንፈስ ሲሰነዘሩ ማየት እጅግ ያሳዝናል። እንዲያውም ደግነትን ለማቀዝቀዝ እንደ ትልቅ እንቅፋት ሊታዩ ይችላሉ። ነገር ግን እውነተኛ ምላሽ የሚሰጠው በጩኸት ሳይሆን በተግባር ነው። ቲክቶከሩ ታኩርና ሌሎች አስተባባሪዎች ለሚሰነዘርባቸው ትችት ምላሽ ለመስጠት ጊዜ አላጠፉም። ይልቁንም ዛሬ የሚበላው ያጣው ወገኔ ምን ይውጣው የሚለውን ጥያቄ ቀዳሚ ያደረጉ። በደብረ ብርሃንም ሆነ በሕጻጽ ለሚገኙ ወገኖች የሚደረገው ጥረት አንድ እውነትን ያስተምራል። ይህም ጥላቻን የሚሰብር መዶሻ ደግነት ብቻ መሆኑን ነው። አንዱን ወገን መርዳት ሌላውን መጥላት እንዳልሆነ በተግባር ሲረጋገጥ ያ የጥላቻ ግድግዳ መናድ ይጀምራል። በሕጻጽ እርዳታ ሲሰበሰብ ደስ ይለናል። በደብረ ብርሃን ታሪክ ሲሰራ ደግሞ አብረን እንረካለን። ምክንያቱም ረሃብ ብሔር የለውም፣ መታረዝም ሃይማኖት የለውም። ስለዚህ በማህበራዊ ሚዲያ ላይ የሚለቀቁ መርዛማ ቃላት ትኩረታችንን ሊሰርቁት አይገባም። ይልቁንም በልግስናችን በአንድነታችንና በሰብአዊነታችን የምንሰጠው ምላሽ ከሺህ ቃላት በላይ ይጮሃል። በጥላቻ የሚገነባውን ግንብ በደግነት ማፍረስ የምንችለው እንደ ታኮር በተግባር ስንነሳ ብቻ ነው። ነገር ግን ደብረ ብርሃን ያሉት ወገኖቻችን በከፋ ሁኔታ ውስጥ መሆናቸውና የእኛን እርዳታ በእጅጉ መፈለጋቸው ሀቅ ነው። ስለዚህ ደብረ ብርሃን ላይ የምናደርገው ድጋፍ ለሕጻጽ ወገኖቻችን ያለንን ፍቅር አይቀንሰውም። ኢትዮጵያዊነት አንዱን ረድቶ ሌላውን መርሳት አይደለም፣ ለሁሉም መድረስ ነው የሚለው አባባል ዛሬ በተግባር እየታየ ነው። ጀግንነት ማለት በጦር ሜዳ መሰለፍ ብቻ አይደለም። በዲጂታሉ ዓለም ተቀምጦ የቆሰለን ወገን ድምጽ መሆንም ትልቅ ጀግንነት ነው። ታኩር ያሳየን ነገር ቢኖር ስልክና ኢንተርኔት ካለን እያንዳንዳችን ለሀገራችን ትልቅ ባለውለታ መሆን እንደምንችል ነው። ታዲያ በሕጻጽ ዙሪያ ከሰሞኑ በቲክቶከሮች አማካኝነት የተሰበሰበውን እርዳታ ተከትሎም የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም እንደተናገሩት ህወሓት የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑን አስረድተዋል። የህወሓት ቡድን በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ ነው ሲሉ ተናግረዋል። በሌላ በኩል ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውን ጠቅሰዋል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። የተራቡትን መርዳት ይቀድማል ወይስ የፖለቲካ ሂሳብ ስሌት የሚል ጥያቄን ያስከተለው ይህ መግለጫ ከዚህ በኋላ በማህበራዊ ሚዲያ የሚሰበሰቡ የድጋፍ ስራዎችን ባጭሩ የሚቀጭ እንዳይሆን ተፈርቷል። በሌላ በኩል ደግሞ ማህበራዊ ሚዲያን ለነውር ለጥፋትና ለትውልድ መበላሸት የሚጠቀሙ አካላት መኖራቸው በእጅጉ ያሳዝናል። በማህበራዊ ሚዲያ ሞን በሚል ስም የሚታወቀው ናትናኤል ባደገ ገብሬ በቅርቡ በአዲስ አበባ ፖሊስ ቁጥጥር ስር መዋሉ ታውቋል። የአዲስ አበባ ፖሊስ ባወጣው መግለጫ መሰረት ግለሰቡ የታሰረባቸው ዋና ምክንያቶች ለማድመጥና ለማየት የሚዘገንኑ አጸያፊ ቃላትና ንግግሮችን በቪዲዮዎች ውስጥ በስፋት በመጠቀምና የግብረ ስጋ ግንኙነትን በግልጽ የሚያበረታቱና የሚያስተዋውቁ መልእክቶቹን ለተከታዮቹ በማስተላለፉ እነዚህ ይዘቶች በማህበራዊ ሚዲያ በሚገኙ ህጻናትና ወጣቶች ላይ ከፍተኛ የስነ ምግባር ብክለትና የስነ ልቦና ቀውስ በማድረሳቸው ነው ብለዋል። ፖሊስ ማህበራዊ ሚዲያ ትውልድ ሊገነባበት ይገባል እንጂ ሊጠፋበት አይገባም በማለት ኮንተንት ክሬተር ነን በሚል ስም የህዝብን እሴትና ባህል የሚንዱ አካላት ላይ ጥብቅ እርምጃ መውሰዱ እንደሚቀጥል አስታውቋል። የዚህ ግለሰብ በቁጥጥር ስር መዋል በማህበራዊ ሚዲያው መንደር ትልቅ መነጋገሪያ ሆኗል። የብዙዎች ምላሽ ደግሞ እጅግ የሚያስደንቅ ነበረ። በየኮሜንት መስጫው ላይ የሚሰፍሩት አስተያየቶች የህዝብን ስሜት ቁልጭ አድርገው ያሳያሉ። አሁን ትክክለኛ ክስ ነው፣ በቃ ተስማምተናል በማለት የህግ መከበርን የደገፉ በርካቶች ናቸው። ሌሎች ደግሞ እልል ሲሉ ደስታቸውን እየገለጹ እንዲያውም እስካሁን መቆየቱን የሚገርመው እንጂ መታሰሩ አይገርምም በማለት ለረጅም ጊዜ በዝምታ ታገሱት የነበረውን ስሜት በደስታ ገልጸዋል። ንግግሩና ቪዲዮ በጣም ያስጠላ ነበር፣ እንደዚህ አይነት ልቅ ልጅ መታሰሩ ልብ ያሞቃል የሚሉ ድምጾች በብዛት እየታዩ ነው። በአጠቃላይ ግን የህዝቡ መልእክት አንድ ነው። ማህበራዊ ሚዲያ ትውልድ የሚገነባበት እንጂ የማይሰሙና የማይታዩ አጸያፊ ቃላትን እየረጩ የህፃናትን ልቦና የሚያፈርሱበት መሆን የለበትም የሚል
ጥብቅ አቋም ተንጸባርቆበታል። ፖሊስ የወሰደው እርምጃም ለብዙዎች እንደ ትልቅ እፎይታ ነው የታየው። ሌላ በተሰማ ዜና በዩጋንዳ ካምፓላ ደማቅ የአፍሪካ አዋርድ ስነ ስርዓት ተካሂዶ ነበር። በዚህ ታላቅ አህጉራዊ መድረክ ላይ የኢትዮጵያን ስም ከፍ አድርጋ ያስጠራችው ወጣቷ ኮንተንት ክሬተር ዩቲናስ ናት። ዩቲናስ በሁለት ዘርፎች ማለትም በታዋቂው አይኮኒክ አዋርድ እና በቲክቶክ ክሬቲቭ አዋርድ ድንቅ ድል በማስመዝገብ አሸናፊ ሆናለች። ይህ ስኬት ለዩቲ የግል ጥረት ውጤት ብቻ ሳይሆን ለኢትዮጵያውያን ኮንተንት ክሬተሮች አዲስ በር የከፈተ ታላቅ ክስተት ነው። ድሉን ተቀዳጅታ ወደ ሀገሯ ስትመለስ አዲስ አበባ አየር መንገድ ላይ የጠበቃት አቀባበል ሞቅ ያለ ነበረ። በበርካታ መኪኖች የታጀበ አገር በቀል ዜማዎችና የደስታ ጩኸቶች የሞሉበት ደማቅ የክብር አቀባበል ተደርጎላታል። ዩቲ የሀገሯን ሰንደቅ ዓላማ እያውለበለበችም ታይታለች። እንዲህ አይነት ነገር ይቻላል ብዬ አስቤ ያላውቅም ነበር ስትል ለወገኖቿ ያላትን ጥልቅ ምስጋና ገልጻለች። የቲክቶከሯ ስኬት በአዲስ አበባ ብቻ አላበቃም። በትውልድ ከተማ ወሊሶ የተደረገላት አቀባበል ደግሞ ታሪካዊ ነበር። የወሊሶ ከተማ ነዋሪዎች ጀግናቸውን ለመቀበል ወደ አደባባይ ወጥተው ነበር። አንድ አድናቂዋ አስተያየቱን ሲሰጥ በዛሬው ቀን መንገድ አዘግተን ነው የተቀበልናት በማለት የከተማውን ድባብ ገልጾታል። በወሊሶ በተዘጋጀ ደማቅ መርሃ ግብር ዩቲናስ የወሊሶ ከተማ የክብር አምባሳደር ሆና ተሾማለች። የከተማው አስተዳደርና ነዋሪዎች የዩቲ ስኬት የወሊሶና የኢትዮጵያ ኩራት መሆኑን በደማቅ ሁኔታ መስክረዋል። የዩቲናስ ታሪክ ለኢትዮጵያ ወጣቶች ትልቅ ትምህርት አለው። ማህበራዊ ሚዲያን ለፈጠራና ለበጎ ተግባር ከተጠቀምንበት አህጉር አቋራጭ ዝናንና የሀገር ፍቅርን እንደሚያመጣ አሳይታለች። ከዚህ ቀደም ለዲጂታል ይዘት ፈጣሪዎች የሚሰጠው እውቅና ዝቅተኛ ቢሆንም የዩቲ ስኬት ግን ይህን አመለካከት ቀይሮታል። በአጠቃላይ ዛሬ ያየናቸው ታሪኮች አንድ ትልቅ መልእክት አላቸው። ማህበራዊ ሚዲያን እንደ ታኩር ለወገን መድረሻ፣ እንደ ዩቲናስ ደግሞ ሀገርን በድል ማስጠሪያ ሊሆን ይችላል። በሌላ በኩል ደግሞ እንደ ሞን ያሉ ትውልድን የሚመርዙ ግለሰቦች መጨረሻቸው የህግ በትር መሆኑን አይተናል። ማህበራዊ ሚዲያ ሰውን ለማነጽ እንጂ ለማፍረስ መዋል የለበትም። በመጨረሻም በደብረ ብርሃን ሆነ በህጻጽ ያሉ ወገኖቻችን የሁላችንም ናቸው። ደግነትን በዘር ሳንከፍል ለሁሉም ወገኖቻችን አቅም የፈቀደውን በመለገስ የሰውነት ግዴታችንን እንወጣ እያልን ለዛሬ ያዝነውን ጥንቅር በዚሁ ቋጨን። የምንወዳችሁ የኢትዮ ቱሪዝም ቤተሰቦች እንደተለመደው ሐሳብና አስተያየት፣ ቅሬታና መልካም ምኞት ካላችሁ ሐሳብ መስጫው ላይ ብታሰፍሩልን ይደርሰናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።